ራስን ለማረጋጋት ሞክር። እንዴት ነው ማረጋጋው? እናትና አባቴን አንድ አለኝ የምለውንም ወንድሜን ቋጥ። አታስብ፣ አንተ ፈጣሪ ሁሉም ነገር ያስተካክለዋል። እኔም አለው ከጎንህ። ታውቂያለሽ፣ ለአባዬ ወንድሜን እንደምጠብቀው ቃል ገብቼለት ነበር፣ ግን ቃሌን ማክበር አልቻልኩም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትገኙ ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታር ቪዲዮ ኑክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ በባለፈው በክፍል 7 ከወንድሙ ጋራ በጣም ሲጣሉ ነበረ። ያ ነው አሁን አበሳጭቶት ወንድሜንም መጠበቅ አልቻልኩም፣ ራሴንም ማኖር አልቻልኩም፣ የድሮ ባርኮት የለም እያለ እየተበሳጨ ነው። እንግዲህ ለማርያም ይነግራል። አይ አሁን የድሮ ባርኮት የለም። ክፍል 8 እንግዲህ ምን የእናትና አባቴን ገዳይ እንኳን ማግኘት ያልቻልኩት ነው። አዎ አንቺ ከጎኔ ባትሆኚ ይህን ጊዜ አላልፈውም ነበር። በጣም አመሰግናለሁ። አንተን መንከባከብ ግዴታዬ ነው። ቢሆንም ሳትሰለች ከጎኔ ስላለሽ ከልብ አመሰግናለሁ። እኔ የምልህ አለቃ፣ በጣም የዘገየን አይመስልም? ነገሮችን ቶሎ ብንጨርስ ጥሩ ነው። ይሄ እኮ ቀላል ነገር አለ፣ ከባድ ወንጀል። ስለዚህ መቸኮል የለብንም። እሱማ አዎ አለቃ፣ ግን ዘዳግም እንዳይነቃብን ብዬ እኮ። መቼም ሊነቃብን አይችልም። መስሎሃል? ዘዳግም ያን ያለያዝ ፋይሎች ምናምን እንትን እያሉ የቤቱን ነገር ቢያጣራ እንዴት እንደተሸጠ ታዲያ ለምን ከዛ ቢሮ ለቀቅ? በሰውየው ምክንያት ሰበብ ፈልጎ አባረረኝ። ለምን? አንድ የጽዳት ሰራተኛ ነበረች፣ እሷን እርኳት። ገርማል። የጽዳት ልብሷን ለብሳ ስራዋን ስትሰራ ስታያት ቬሎ ለብሳ እንግዳ የምታስተናግድ ነበር የምትመስለው። ሁሉ ነገር ነበር የሚያምርባት። እንዲ አጠገብ ያለች እኮ አስመሰልካት። በጣም ተመሰጥኩ። ጤንነትህ እንዴት ነው? ለውጥ አለው? አሁን በደንብ ደህና ነኝ። ለውጥ አለኝ። እማዬን አይቻል በቃ ተጫወት። እኔ የምልህ ለምን ነበር የፈለግኝ? አንድ ነገር ላዝህ ፈልጌ ነበር። ምንድን ነው? ዘዳግም ትከታተልልኛለህ? እሺ ችግር የለም። ይኸውልህ እያንዳንዱ የሚያደርገውን ነገር እየተከታተልክ ቶሎ ቶሎ ታሳውቀኛለሽ። እሺ እከታተልላለሁ፣ እንዳታስብ። ግን ለምን ፈልገው? ያው ዘዳግም አሁን ያለበት ሁኔታ ታውቃለህ። ስለዚህ የግድ እሱን መርዳት እፈልጋለሁ። ወንድሜ መመለስ አለብኝ። እሺ እከታተለዋለሁ። ያው የማግዘ ነገር ካለም አለው። እሺ ምርጥ ወንድም ሲኖራችሁ። አሁን በራሴ ታግዬ አግኝቻለሁ። አሁን ደስተኛ ሆኜ መኖር ነው በጣም። ስለዚህ ተውኝ። አትሳሳት። ገንዘብ ካለ ሰው ከንቱ ነው። ከባርኮት ሌላ ከጎን የሚሆን ሰው አለ? ብትጨነቅ ብትደሰት ከጎን የሚቆም ሰው አለ? አዎ አባቴ አለ። ከዚህ በኋላ ከአባቴ ጋር ደስተኛ ሆኜ ያጣሁትን ፍቅር አግኝቼ በሰላም መኖር ነው ፈልገው። እንዴ ስለምን አባት ነው የምታወራው? ወላጅ አባቴን አግኝቼዋለሁ። ከዚህ በኋላ ከሱ ጋር ነው። ከዚህ በኋላ ነው ታሪኩ የሚጀምረው። በቃ ባንጠልጣይ። ኧረ በስመ አብ። ያንተ ሁሉንም ነገር ትነግረዋለች። የእሱ አባትና የባርኮት አባት አንድ እንደሆነ ማለት ነው። ያ አጭበርባሪ እንደሆነ ትነግረዋለች። ያው አለፍ እያልን ስለምናይ እንድትረዱት ብዬ ነው። በጣም እየሰከሩ ነው፣ ራሱን እየጣለ ነው። ለምንድን ነው እንደዚህ የምታደርጊ ብለው እትዬን ተቆጥተው በቃ ሀይ ሀይ ብለው አስታረቋቸው። እሺ ከዛስ? ከተወሰነ ወራት በኋላ አንዲት ነፍሰ ጡር ሴት መጣች። ያቺ ሴት ያንተ እናት ነበረች። ቤቱ ድጋሚ በጸብ ተሞላ። ግን ያው ድርጊቱ የተከሰተው ያኔ በስካር መንፈስ ስለነበረ እትዬ አንተን ወልዳ እንድትሰጥና እንድትሄድ ወሰኑ። ቆይ መታወል ታውቂዋለሽ?
ጋሼስ ምን አለ? ያው ጋሼማ ሌላ ቤት ገዝተው እዛ እንደምትኖር ተናገሩ። ያ ቤት ታዲያ እኔ እንዴት እዛ ቤት መጣሁ? ከተወለድኩ በኋላ ጋሼ ይገርማል። ታሪኩ በጣም ረጅም ነው። መቼስ አሪፍ ዜና ልትነግረኝ ነው የደወልክልኝ? እውነትህን ነው? ሁሉም ነገር አለቀ? ሸጠው እሱ የተወለደበትን ቤት። ይገርማል። በጣም ጥሩ። እኔ እኮ ይህን ፍጥነትን አንተ ደህና ሆነ ደስተኛ ሆነ ማየት የሁል ጊዜ ምኞቴ ነው። ታውቂያለሽ፣ ሁሌም የአንቺ ንግግር ያበረታኝ። ከጎኔ ስላለሽ በጣም አመሰግናለሁ። ይግቡ። እንዴት ነሽ? ደህና ነኝ። እኔ ደህና ነህ? ፊትህ ጥሩ አይደለም። የተጨናነቅክ ትመስላለህ። አይ ደህና ነኝ። የባርኮትና የዘዳግም ጉዳይ ትንሽ አጨናንቆኛል። አይ እሱ እንኳን አያስጨንቅ። ሁሉም ነገር እኮ በጊዜ ይስተካከላል። ታውቂያለሽ፣ ባርኮት በጣም የዋህ ሰው ነው። በጣም ከዛም ከባርኮቴ ጋር ያለውን ነገር በእርቅ ፍቱት። እናንተ እኮ እንዳያጡት ሁለት ብቻ ናችሁ። እባክህ የኔ ልጅ እርስ በርሳችሁ ተዛዘኑ። ማንም የላችሁ። እሺ እኔ ጌታ አይዞህ ምን አጋለው ብዙ ነገር ካፈላሽ በኋላ የሰው ገንዘብ እሷን ለባርኮት የሰጣት ማርዬ በጣም የዋናት። ባርኮት ስለሱ ይነግረኝ ነበር። እውነት ምን እያደረግህ ነበር? ያው በጣም ጥሩ ሰው እንደሆነች፣ ጎበዝ ተማሪ መሆኗ እና ደግሞ ጎበዝ ጸሐፊ መሆኗን ጭምር። ግን አንተ ስለኔ አውርተው አታውቅም? ስለ አንቺ ደግሞ ምን ብዬ ነው የማወራው? ስለምን? ፍቅር ይዞኛል። ስለ ልጅነቴ ንገረኝ። ስለ እናቴ እንድትነግረኝ እፈልጋለሁ። ሄዶ እዚህ የአባቱን ታሪክ ጠየቀ። ለምን ስለ እሷ ታነሳለህ? እሷ ነገር የሚቆጨኝ ምንም ደስታ ሳላይባት ማለት ነው። ቤት ውሸት፣ ቤት ውሸት፣ 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 ውሸት። ደህና አልነበርኩም። የገንዘብ ሰው የውሸት ታሪክ ሲናገር በተደጋጋሚ ሲጠየቅ ውሸት ማለት ተቀያየረ ነው የሚሆነው። እና ከዚህ በፊት ለዘዳግም ስለ እናቱ ታሪክ ነግሮት ነበረ። እናትክ እንዲህ እንዲህ ብሎ፣ አሁን ደግሞ ሌላ ታሪክ፣ ሁለት አይነት ሆነበት። በዛ ላይ ደግሞ የሰማው እውነተኛ ታሪክ አለ። እዚህ ጋር ነው የነቃው። ብዙ ነገሮችን አድርጎ እውነቱን ነግሮኛል። አታስብ፣ እሱንም እናጣራው ይሆናል። አታስብ መርማሪ፣ ሁሉንም ነገር ጠበቃ ያዘጋጅቶላል። ስጦታ ይሰጣል። እሺ፣ እኛም የደረስንበትን እናሳውቃለን። በጣም አመሰግናለሁ መርማሪ። እንግዲህ ሰላም፣ በፈልግ ሲሆን አገኛለሁ። መርማሪ ጎበዝ ነው። ምንም ቢሆን የራሴ ሰው አለኝ። ከሚያናድድ ሰውማ ብቸኝነት ይሻላል። ስላልገባህ ነው እንጂ ብቸኝነት ተስፋ የመቁረጥ ታናሽ ወንድም ነው። ተስፋ መቁረጥ ደግሞ ምን ሊያስከትል እንደሚችል ትረዳዋል። ወይ መላኩ፣ ምን እያልከኝ? በቃ ከነ ችግሮቹም ቢሆን ከወንድም ጋር እውነት ነው። ምን ተስማሙ? እሷ ልጁን ወልዳ ልትሰጣቸው፣ እነሱም ገንዘብ ከፍለዋት ገንዘቧን ይዛ ልትሄድ ተስማሙ። እና አደረገችው? አዎ አደረገችው። ያው ዘዳግም የተወለደ ጊዜ ምግብ እስከሚጀምር 6 ወር ድረስ አብራ ልትቆይ፣ እኔም ደግሞ ታሪኩን ለሁለቱም ነገረቻቸው። ወንድማማቾች መሆናቸውን አወቁ ማለት ነው። ደስ ይላል። አራስ ቤቱን ላረሳል። ምን ነው የተጣደፍክ ትመስላለህ? አይ ትንሽ ለቅሶ ቤት የገጥሞኝ ወደ ክፍለ ሀገር እንዴት ነበር። እንደዛማ ከሆነ ጥሩ ሰዓት ነው ያገኘው። የጠራሁት መኪና መጣ መሰለኝ። እንሂድ። እኔ ፓትሮል ስለያዝኩኝ ተጨማሪ መኪና ያስፈልገናል። አሁን እንሂድ። እሺ። ጉድ
ተመስገን አሁን በጣም ለውጥ አለ። እድሜ ላንቺ። እኔ ምን አደረግኩ? ቴራፒውን ይረዳል። እሱንም ቢሆን እኮ አንቺ ነሽ ያስጀመርሽ። በዚሁ ከቀጠልን በቅርቡ በእግር ትጀምራል። ተስፋ አደርጋለሁ። ይሆናል። ምን? እሺ እኔ የምልሽ ያልኩሽን ነገር አሰብሽ? ለቁርስ አይደል እሰራልሃለሁ። እንዳልገባት ፍቅር ጥያቄ እኔ እያወራሁሽ ያለሁት ስለ ፍቅራችን ነው። የእንቅልፍ ሰዓት ደርሷል። በቃ ደህና ነኝ። አይኔን እያየሽ ነው። ቶባ ችግር የለውም። አይኔን እያየሽ ንገሪኝ። የማትፈልጊኝ ከሆነ ድጋሚ ላስቸግርሽ። ደህና ደር በቃ ያስታውቅብሻል። ተወድኛለሽ እኮ በጣም ልጃችን እየተማረችልን ነው ብለው ያስባሉ። ያልታደለ ቤተሰብ ግን እኮ እየተማረች ነው። ታሪኩን ነገረቻት። እዚህ ጋር ከመምህሯ ጋር መሽኮርመምን ነው የምታጠሩ። በመምህር አስመስላ ክፍላችን ውስጥ ካሉ ጎበዝ ተማሪዎች እኮ አንዷ ናት። ማርያም ከዛ መሽ ያለች ታዲያ እኮ አሪፍ ነው ነበር፣ ግን አሪፍ ችግር ነው ያለችው። አልገባኝም። መላኩ ከእሷና ከጓደኛ ተጣሰች። ታሪኩን ነገረው። ለምን? በምሳሌ አድርጎ ማለት ነው። ከአንተ በላይ የሚፈልገው ነገር የለም። እሺ ቆይ ምን አድርገህ ነው የምትለኝ? ሰው እያለህ ብቸኛ አትሁን። እውነት ነው። ማድረግ ያለብህ እሺ በቃ ይኸውልህ፣ አረጋግጥና ዛሬ ንገረኝ ከቻልክ ዛሬ። ምን አለበት ማየ ብትረዳኝ። ግን ትምህርቴን ሳላበላሽ ፍቅሬንም ብለው ምን አለበት? የእሱ ሀሳብ የኔ ህልም ነው። መቼም አልተወውም። እያሰበች ነው ስለ ፍቅር። ደግሞ ባርኮት አፍቅሮኛል። እኔም አፍቅሬዋለሁ። ጉድ ከች በክፍል 9 እስክንገናኝ ምን ልትል ይሆን እናትየዋ? በእርግጥ ስሙን ትጠራ ሰምታ ይሆን እውነትስ? ወይንስ ዝም ብላ ብቻ ስለ ፍቅር ስታወራኝ ሰማቻት የሚለውን እናያለን። ክፍል 8 በዚህ አበቃ። ስለተከታተላችሁን ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው።